እንኳን ደስ ያለሽ ብሩክና እኔ እንዳዲስ ልንጋባ ነው። ኧረ እባክሽ ያድርግልሽ። እና ሚዜሎን ነው ሚዜ እንኳን አያስፈልገኝም። ብቻ ግን ብሩክ ከልብ ይቅርታ አድርጎልኛል። ሙዚቃውን አወቁብኝ ሊገሉኝ ነው ብለሽ ጽፈሽልኛል ነበር። ለዛው ነው ፖሊስ ይዘሽ የመጣሽው። አይ እኔ ምን አገባኝ፣ የራስሽን ህይወት ራስሽ መሪው። ድጋሚ ካገባሽም ጥሩ ነው። እኔ ግን አይመስለኝም። ምን ሆነ የማይመስልሽ? ለማንኛውም ይሄ እንኳን ቅናት ነው። እስኪ ብቻ ነገ ሲመችሽ ትመጫለሽ። እውነት ያድርግልሽ። ይመችሽ እንጂ ለኔ ሰልመጣብሽ እናያለን። ብቻ ግን ሰሞኑን የቀረኙ ልብሶች ለመውሰድ እመጣለሁ። ቁልፍ አስቀምጪልኝ። እሺ ችግር የለውም ያድርግልሽ። እሺ እንግዲህ ማህሌት እና ቅድም እንደነገርኩሽ እኔ ከዚህ ቤት ልንለቅ ነው አይደለም? አንድ ነገር ላናግርሽ ፈልጋለሁ። እዛ ክፍል እንሂድና። የት? እዚህ ብሩክ ክፍል ነው የምንሄደው። ነይ። እሺ ቆይ ይሄን እንድፈርምላችሁ ነበር እንዴ ያን ሁሉ ነገር ያደረጋችሁት? በጭራሽ አልፈርም። ዝናም አይታሰርም። ከናንተ ጋር አልተባበርም የምትይ ከሆነ ደግሞ መብትሽ። አይ እንደሱ እንኳን አላልኩ። እሺ ካላልሽ ይሄ የፍርድ ቤት ወረቀት ነው። በደንብ አድርገሽ አንብቢና ፈርሚ። ዝና ምን ያህል ወንጀለኛ እንደሆነ፣ አደንዛዥ ዕፅ እንደሚያስተዋውር፣ ሴቶቻችንን እያገተ እንደሚያሰቃይ፣ ብሩክን ምሳሌን እንዳገተ፣ ሕግ ባለበት መንግስት ባለበት ሀገር በርካታ ወንጀሎችን እንደሚሰራ፣ ባለጌ ለሀገር የማይጠቅም ዜጋ እንደሆነ በደንብ አድርገሽ አንብቢና ፈርሚ። አዎ ፈርማለሁ። ይሄ አውሬ ፈረምሽ? ስምሽን ጻፊበት። አይ ስሜን እንኳን አልጽፍም። ለምን? ፊርማ ነው ያልከኝ? ያው በቃ ፈርሜያለሁ። እሺ ጥሩ። ነይ። ምንድነው? ነይ። እስቲ ማህሌት የእጇን አግኝታለች የምትሉ ካላችሁ ቪዲዮን ላይክ እያደረጋችሁት ብዛታችሁን አሳዩኝ። ማህሌት በስተመጨረሻ ላይ ከዛ ቤት ሊያባሯት ጆሮዋን ይዘው እያስወጧት እያለ ነበር ድራማው ያለቀው። ከዛ ቀጥሎ የሚፈጠሩትን ነገሮች በዚህ ቪዲዮ የምናወራ ይሆናል። ማህሌት በመጀመሪያ ደረጃ እስክትፈርም ድረስ እዛ እንዳቆዩት ሳይሰሙ በፊት መድብልና ብሩክ ሲነጋገር እንደሰማችሁ ከሆነ አንድ ቀን ብቻ ታገሰኝ እንጂ እሷ ከዚህ ቤት የምትወጣበት ነገውኑ የመጨረሻዋ ጊዜ ነው የሚሆነው። ነገር ግን መፈረም ይኖርባታል እሷ የመጀመሪያዋ ምስክር ብቻ ስለነበረች ብሎ ብሩክ መድብልን እንዳሳመነውም ያ ሁሉ ተስማምተው ከጨረሱ በኋላ ላይ እንደውም አንድ ነገር እሷ ላይ እንዳሰቡ አይታችኋል። መጀመሪያውኑ ብሩክ እንደተሰጸተና ከዚህ በኋላ በሰላም ከሷ ጋር ወይንም ከማህሌት ጋር መኖር እንደሚፈልግም ጭምር እንዲነግራት ተደርጎ ነበረ። ያንን ነገር ማድረግ ያስፈልጋቸው በሁለት ምክንያቶች ነበረ። የመጀመሪያው ነገር እሷ ፊርማውን እንድትሰጥ ምንም አይነት ጥርጥር እንዳይኖርባትና ከዛም በኋላስ ያኔ ከፈረመች በኋላ እሷንም ደግሞ ፕራንክ አድርጓት በደንብ እንድትናደድ አድርገው ከዛ ቤት ማስወጣት ነበር የፈለጉት። ያንን ነገር ለማድረግ እንግዲህ የተስማሙት ነገር አንድ ነገር ነበረ። ብሩክ ይሄድና እኔ የበፊቱን ነገር እያስታወስኩኝ እስካሁን ድረስ አንቺ ብቻ ነሽ ለኔ ለልጄም ጭምር ልትሆኝን ወይንም ልትጠቅሚን የምትችይው። ስለዚህ ከዚህ በፊት ያደረግሽውን ነገር እንዳለ ይቅርታ ላደርግልሽ እፈልጋለሁኝ። አንቺም ግን ተጸጽተሽብኝ አብረሽ መኖር ትፈልጊያለሽ ወይ ነበር የጠየቃት። ወዲያውኑ ማህሌት ግራ ይገባታል። በሆዷም ስታስብ የነበረው እውነትም በቃ ብሩክ ይወደኛል ማለት ነው። እስካሁን ድረስ በእኔ ተስፋ አልቆረጠም። በቃ እንደዛ ከሆነማ ቅድስት አበቃላት። ያቺ የተረገመች እኔ ስታናድድ እንደነበረው ሁሉ አሁን እሷንም ማቃጠልበት ሰዓት ደርሷል። እሷም ወደ ሀገሯ እየተናደደች የምትሄድ ይሆናል ብላ በቃ እሷም እሽታዋን መርጣ እንደውም መድብል አብሯቸው ነበረ። መድብል በዛን ሰዓት የነበረውን ሲነግራት እየሰማቿት ከሆነ ቅድስት እንደማትሆነ አይታል። አንተም ከቅድስት ጋር ስለማትስማማ ያለን አማራጭ እንግዲህ ማህሌት ካንተ ጋር እንድትሆንና ከዚህ በኋላ ህይወታችሁን አንድ ላይ እንድትመሩ ነው ብሎ እሱም ያልሆነ ተስፋውን ይሰጣት ነበረ። በነጋታው ይህንን ሁሉ ከፈረመች በኋላ ማህሌት እንግዲህ መድብል ሊገላት እየመጣ እንደሆነ ስታውቅ በዛን ሰዓት ትርበተበትና ዝና ጋር ደውላ ነበረ። ዝናንም አንዳንድ ሁኔታዎች ነግረዋለች። ዝና ባክህን አድነኝ፣ አሁን ሊገለኝ ነው። መድብል ብዙ ነገሮችን እንዳለ አውቆብኛል። ስለዚህ በዚህ ሰዓት ልታድነኝ የምትችለው አንተ ብቻ ነህ
ይህንን ነገር ስትነግረው እሱ ግን ምንም ለሰው እንደማይራራ ነበር ያሳያት በዛ ሰዓት ላይ። አንቺ ብታሳዝኝኝ ራሱ ብትሞቺ ምንም ነገር ማድረግ አልችልም። በዚህ ሰዓት በርሬ መምጥቼ አንቺን ላድን አልችልም። ስለዚህ ያለሽበትን ነገር ይቅናሽ፣ ሊያተርፍሽም ሊያድንሽም የሚችለው የራስሽ ፈጣሪ ነው ብሎ ስልኩን ይዘጋባታል። በሰዓቱ ግን እንደዛ ስትርበተበት ነበረ። እነ መድብል የተሻለውን ሐሳብ አስበውላት በዛን ሰዓት ቀምረው ቅድስት ወደዛ ቤት ትገባና ምግብ መብላት እንዳለባትም ጭምር እየነገረቻት ውሃ እንኳን መጠጣት እንደማትችልና ማመን እንደማትችላቸው እንደዛ ስትነግራት ቀድማ ቀምሳ ነበረ እሷ ልትጠጣ የቻለችው። ታዲያ የሁሉ ከተደረገ በኋላ ግን ማህሌት የጠበቃት አንድ ነገር ነበረ። ፊርማውንም ፈርማ ስትጨርስ ወዲያውኑ ነበረ ተሸክሞ ይዟት የወጣው መድብል። ታዲያ አሁን ላይ ጎዳና ስትወድቅ ምን ልትሆን እንደምትችል አስቡት። እህቷም ኤፍራታም ቢሆን የራሷን ሕይወት አሁን እንድታበላሽባት መልሳ ስለማትፈልግ ወደ ራሷ የምታቀርባት አይሆንም። ምንም ያህል እንኳን ገንዘብ ይዛ ብትወጣም ከዛ ቦታ ላይ ገንዘቡን መድብል የሚቀበላት ይሆናል። ገና ኪሳራ ውስጥ ለከተተችበት ራሱ ሌላ ብዙ ስቃይ ይጠብቃታል ማለት ነው። ዝናም ቢሆን የሚጠብቃት እሷን ለመበቀል እንጂ ከዚህ በኋላ ትጠቅመኛለች ብሎ አይደለም ያንን ሁሉ የሚያደርገው። ዝና አንድ ሌላ የሚያስፈራራበት ሰው አግኝቷል። ጠበቃው እንግዲህ እንደዛ ሉላ ላይ ሲጫወትባት እንዳያቸዋት ከሆነ ብዙ ነገር እያደረገ ሲያስፈራራትም ጭምር ከኔ በላይ ማንም የለም፣ አንቺ ልታመልጪ የምትችው ወይንም ደግሞ ልትተርፊ የምትችው እኔ ያልኩሽም ብቻ እሺ ካልሽ ነው፣ አሊያም ደግሞ እንግዲህ ያው መቀመቀም ነው የምትወርጂው ከባለቤትሽ ከሙገስ ጋር ብሎ እንደዛ ሲያስፈራራት እንደነበረ አሁን ላይ ደግሞ እሱን የሚያስፈራራው ዝና ተገኝቷል። ዝና እያለው ያለው አንተ ምንም ያህል የሕግ ሰው ብትሆንም ግን አንተ እኔን ብገል እኔ አንተን ብገልህ ምንም ነገር እንደማይፈጠር አድርገው ነው ሁሉም ሰው የሚያሳልፈው። ስለዚህ እኔ ያልኩህን ብታደርግ ይሻላል። አሁን እነሱን ማግኘት የምትችል ከሆነ እዚሁ ትነግረኛለህ፣ አይ አልችልም ካልከኝም እዚሁ ደፋለሁ እያለው ነበር ሲያስፈራራው የነበረው። ታዲያ ዝና ይህን ሁሉ እንኳን ሲያደርግበት ያ ጠበቃው እየፈራና እዛ እስር ቤት ውስጥ ያለው ነገር በጣም እንደከበደውም ጭምር ወደዛ ቦታም ተመልሶ መግባት እንደማይፈልግ ጭምር እየተናገረ ነበረ። በዚህ ሰዓት እሱን እንዲያዝናናው ብሎ እንኳን ምን ያህል እንደሚፈራው አይታችኋል። ጠበቃው ዝፈን ሲለው ይዘፍንለት እንደነበረም ጭምር። አሁን መልሶ እነ ሉላ ያሉበትን አጣርቶ ካልነገረው የሱ የሚጠብቀው ሞት ብቻ እንደሆነም ጭምር አስጠንቅቆት ነው ታዲያ የተለያዩት። በዚህን ሰዓት ላይ ያለው አማራጭም ቢሆን ከየትም ፈልጎ የሉላንና የሞገስን ትክክለኛ አቅጣጫ ወይንም ትክክለኛ ያሉበትን ቤት ለሱ ማሳየት ይኖርበታል ማለት ነው። አሊያም ግን የሱ ሞት በቅርቡ የሚፋጠንለት ምሳሌ ያኔ መድብል እንግዲህ ፊርማውን ሲያስፈርማትና ነገሩ ላይ ስሟን መጻፍ እንዳለባት ሲነግራት ስሜን መጻፍ አያስፈልገውም ብላ ያኔ ተከራከራ ነበረ። ታዲያ ነገሩን ግን በዛ ሰዓት ሊያስገድዳት ስለማይችል ሳያጽፋት ችግር የለውም ብሎ ራሱን ማስቦ ከዛ ቦታ ይወጣሉ ማለት ነው። ነገር ግን በኋላ ላይ ማን እንደፈረመና ትክክለኛ ስሟንም እሷ እዛ ላይ ካላስቀመጠች ምናልባት ፍርድ ቤትም እሷ ልታስፈልግ ትችላለች ማለት ነው። ያ ግኔ ማን የፈረመው እዚህ ላይ ወይንም የምስክሩ ስም እኮ እዚህ ጋር የለም፣ ማን እንደፈረመ ስለማይታወቅ ራስህን ፈርመ ሊሆን ስለሚችል ነገሩ እሷ ስለምታስፈልግ እዚህ ላይ የፈረመችው ሴትዮ አሁን ላይ ፍርድ ቤት መምጣት ይኖርባታል ተብለው ሲጠየቁ መድብልም ሆነ ብሩክ እንግዲህ በዛ ሰዓት ላይ እንዳለ የሚጸጽታቸው ይሆናል ማለት ነው። ያኔ ማለት እንግዲህ አሁን በዚህ ሰዓት ላይ ቸኩለው ማህሌትን ከዛ ቤት ሊያባረሯት ነው። አባረሯት ማለት ደግሞ ያ ተመልሳ እንግዲህ አይ መፈረም አለብሽ እኮ ብለው ያኔ ቢነግሯት ከቤት ካባረራችሁኝ በኋላ እንዴት ብዬ ስሜን እጽፋለሁኝ? ከዚህ በኋላማ እንደማልጠቅማችሁ እኮ አሳይታችሁኛል። አሁን ደግሞ እንደማስፈልጋችሁ ስታውቁ ይሄኔ ልበቀላችሁ ፈልጋለሁ ብላ ነገሩን ልታተረማምሰው ትችላለች። እናንተ ምን ታስባላችሁ በዚህ ጉዳይ ላይ? ማህሌት የኋላ ታሪኳን ስናይ እስካሁን ድረስ ተንኮል እየሰራች መታ በስተመጨረሻ አካባቢ ግን ከእህቷ ከኤፍራታ ጋር ስታወራ እንደሰማችኋት ከሆነ እኔ እንደዚህ አይነት መጥፎ ነገር መስራት ሰልችቶኛል፣ አሁን ላይ ብሩኬ ይቅርታ አድርጎ ወደ ቤቱ የሚመልሰኝ ከሆነ ከእሱ ጋር በሰላም መኖር ነው የምፈልገው ብላ እውነቱን ነግራት ነበረ። ያንንም ነገር እንግዲህ ሞክር አልተሳካላትም። ስለዚህ አሁን የእሷ የሚያስፈራው ነገር ቢኖር ድጋሚ ወደ ተንኮሎቿ እንዳትመለስ ነው። ዝና እንደሆነ አንድ የሚቀየርበት ትንሽዬ ነገር ቢሆን ተስፋ አለው። እሷም እዚህ ቤት ውስጥ አግቶ ያስቀመጣት የሆነች ሴት አለች። ከገጠር መታ አባቷን ላለማስከፋት ስትል እስካሁን ድረስ እንደታገተች ሳትነግረው ነገሩ እሱም ገንዘብ ልኮላት ተበዳድሮም ቢሆን እየሰራች ነው ብሎ እያሰበ አሁን ደግሞ ገንዘቦቹን እንድትልኪልኝ ይፈልጋለሁኝ ከዚህ ያበደሩኝ ሰዎች ምናልባት እየጠየቁኝ እንደሆነ ስለምታውቂኝ እኔ እንዳላጨናነቀሽ ብዬ እንጂ መጀመሪያውኑ እየጠየቁኝ ነው ብሎ እያስጨነቃት ነው ያለችው። እቺ ልጅ ደግሞ ዝናን ለመቀየር ብዙ ጥረቶችን እያደረገች ነው ያለችው። ገና
በታዲያ እሷ ያሰበችው ቢኖር ዝናን ለመቀየርና ብዙ ነገር ይሰራል ብላ በማሰብ ገና የልጅነቷን ታሪክ በስርዓቱ ስታጫውተው ነበረ። ለመቀየርና እወድሃለሁ ብላን ብታስብ ግን እሱ በቀላሉ የሚቀየር ሰው አይደለምና ማያለፋኝን ነገርማ እንዲህ በቀላሉ አልቀበልም ብሎ ነው የሚያስበው። ዝና ከውጭ ያለውን እየሰራ ያለውን ነገር ሰልችቶታል። በዛ ላይ ካሌብ ሞሲሳም እስካሁን ድረስ ፊቱን አላሳይ ብሎት ከዛሬ ነገ እንገናኛለን እያለ ቢያስብም ግን ዝናም እሱ ላይ እየዞረበትና እየጠረጠረው መጥቷል። ቀጣዩ ላይ ምን ታስቡ ይሆን? ምን ይከሰታል? የራሳችሁን ሐሳብ ኮሜንት ላይ ያስቀመጣችሁልኝ። ሌላ እንዲሰራላችሁ የምትፈልጉት ድራማ ካለ እንደዚሁም ኮሜንት ላይ ማስቀመጣችሁን አትርሱ። በዚሁ አጋጣሚ የዩቲዩብ ኮርስ የምትፈልጉ ካላችሁ እኔን በስልክ ቁጥር 0922905541 ላይ በቴሌግራም ማናገር ትችላላችሁ። ዩቲዩብ እንጀምራለን፣ አብረን ተከፋይ እንሆናለን።